ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የለተሰኞው ነሐሴ 18 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በራያ ዘቦ የድሮን ጥቃት ተፈጸመ። በዛሬው ዕለት ነሐሴ 18 ቀን 2018 ዓ.ም በራያ ዘቦ ከአላማጣ ወደ ራያ ዘቦ መንገድ በሚወስደው ወደ ፀሐይ መውጫ አቅጣጫ ራያ ዘቦ ልዩ ስሙ ጋሳራ በተባለ ቦታ ከባድ የድሮን ድብደባ ተፈጽሟል ተብሏል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ዓመተ ምህረት የሚለው የዘመን አቆጣጠር የኢትዮጵያ አቆጣጠር እንዲባል ስምምነት መደረሱ ተገለጸ። 4 ጉዳዮች በልዩነት መያዛቸው ተገልጿል። ተጨማሪ መረጃዎችን ይዘናል። ከኦሮሚያ ክልል ተፈናቅለው በደቡብ ወሎ ዞን መጠለያ ካምፕ ውስጥ የሚገኙ ከ15000 በላይ ተፈናቃዮች ከመንግስት ምንም አይነት እርዳታ አለማግኘታቸውን ተናገሩ። ተፈናቃዮቹ ከኦሮሚያ ክልል ከቄለም ወለጋ፣ ከሆሮ ጉድሩ፣ ከምስራቅ ወለጋ እንዲሁም ከነቀምቴ አካባቢ በብሔረሰባዊ ማንነታቸው ምክንያት ከ2013 ዓመተ ምህረት ከተፈናቀሉበት ጊዜ ጀምሮ እስካሁን በአማራ ክልል ደቡብ ወሎ፣ ሰሜን ወሎና ደብረ ብርሃን የመጠለያ ካምፕ ውስጥ ተጠልለው እንደሚገኙ ተናግረዋል። ዝርዝሩን ይዘናል። ዜናዎችን በዝርዝር እናቀርባለን። በቅድሚያ በራያ ዘቦ የድሮን ጥቃት ተፈጸመ። በዛሬው ዕለት ነሐሴ 18 ቀን 2018 ዓ.ም በራያ ዘቦ ከአላማጣ ወደ ራያ ዘቦ መንገድ ካራ አዲ ሻቦ ሩፋኤል ዳውል ወደ ፀሐይ መውጫ አቅራቢያ ራያ ዘቦ ልዩ ስሙ ጋሳራ በተባለ ቦታ ከባድ የድሮን ድብደባ ተፈጽሟል ተብሏል። ህወሓት ከ4 ቀን በፊት ከባድ መሳሪያዎችን በቅጠል ሸፍኖ በስፍራው አስቀምጧቸው እንደነበረም ተገልጿል። በተያያዘ መረጃ ሱዳን ከኢትዮጵያ የተነሳ ድሮን መምታቷን አስታውቃለች። የሱዳን መከላከያ ሚኒስቴር ከኢትዮጵያ የተነሳ የጥላት ድሮን በብሉ ናይል ክልል ውስጥ በኩርሙክ አካባቢ ሲበር በመታየቱ መትተን ጥለነዋል ሲል ይፋ አድርጓል። የሱዳን ጦር ዋና አዛዥ በትላንትናው ዕለት ነሐሴ 17 ቀን 2018 ዓ.ም በብሉ ናይል ግዛት በስተደቡብ አንድ ስትራቴጂካዊ ድሮን ከኢትዮጵያ ወደ ሱዳን የአየር ክልል በመግባቱ ተመቶ መውደቁን ይፋ አድርጓል። የጦር ኃይሎች ኦፊሴላዊ ቃል አቀባይ ጽሕፈት ቤት ባወጣው ጋዜጣዊ መግለጫ እንዳመላከተው ድሮኑ የተመታው ከዲንድሮ ደቡብ ምስራቅ በብሉ ናይል ግዛት ሲሆን ከኢትዮጵያ አቅጣጫ የሱዳንን ድንበር አቋርጦ ከገባ በኋላ ነው ብሏል። ለቀረበው ክስ ከኢትዮጵያ ባለስልጣናት እስካሁን የተሰጠ ይፋዊ ምላሽ የለም። ክስተቱ የተሰማው በሱዳን የብሉ ናይል ዳርፉርና ኮርዶፋን ክልሎች ውጊያ የተጠናቀረበት በአሁኑ ወቅት ሲሆን በአካባቢዎቹ የሱዳን የመከላከያ ሰራዊትና የፈጣን ድጋፍ ኃይሎች RSF ለረጅም ጊዜ በዘለቀው ግጭት ውስጥ ይገኛሉ። በሐምሌ ወር የሱዳን ሰራዊት በሰሜን ኮርዶፋን ግዛት 3 FH-95 ድሮኖችን መጣሉን ገልጾ ነበር። የሱዳን ባለስልጣናትና የሰብአዊ መብት ድርጅቶች RSF በሲቪል መሰረተ ልማቶች ላይ ጥቃት ፈጽሟል ሲሉ በተደጋጋሚ ከሰዋል። ቡድኑ ግን ሲቪሎችን ለመጠበቅ እየሰራው ነው በማለትም ክሶቹን በተደጋጋሚ ውድቅ አድርጓቸዋል። ከኢትዮጵያ ድንበር አቅራቢያ በሚገኙት የኩርሙክ አካባቢዎችን ጨምሮ በብሉ ናይል ክልል አዲስ ግጭት የተቀሰቀሰ ሲሆን በዚህም የሱዳን ግጭት በበርካታ የሀገሪቷ ክፍሎች ተስፋፍቷል። የሱዳን ባለስልጣናት RSF ድሮንን ጨምሮ ከኢትዮጵያ ግዛት ጥቃቶችን ፈጽሟል ሲሉ ሲከሱም ያውኑ የመጀመሪያ አይደለም። ነሐሴ 6 ቀን 2018 ዓ.ም RSF በብሉ ናይል ግዛት የሚገኘውን የጌሳን የድንበር ከተማ ማጥቃቱን የቡድኑና የአካባቢ ባለስልጣናት ገልጸዋል። AFP የጠቀሰው የሱዳን ሰራዊት ምንጭ ጥቃቱ የተሰነዘረው ከኢትዮጵያ ግዛት ውስጥ እንደሆነም ተናግሯል። እንደ ዓለም አቀፉ የስደተኞች ድርጅት IOM ዘገባ ከሆነ ውጊያው አዲስ መፈናቀልን ያስከተለ ሲሆን በአሁኑ ወቅት 2500 ገደማ ሰዎች ተፈናቅለዋል። የዓለም አቀፉ ድርጅት የመፈናቀል መከታተያ ማትሪክስ የደህንነት ሁኔታዎችን በመበላሸታቸው 500 አባወራዎች መፈናቀላቸውን ገልጿል። አብዛኞቹ ተፈናቃዮችን በጌሳ አካባቢ ወደሚገኙ ሌሎች ቦታዎች የተዘዋወሩ ሲሆን ሌሎች ደግሞ ድንበሩን አቋርጠው ወደ ኢትዮጵያ መግባታቸውን IOM ገልጿል። ድርጅቱ ሁኔታ ውጥረት የነገሰበትና ተለዋዋጭ ሲል የገለጸው ሲሆን ቡድኖቹ ሁኔታዎችን መከታተላቸውን እንዲቀጥሉ ተናግሯል። በግንቦት ወር ካርቱም ኢትዮጵያና የተባበሩት አረብ ኤምሬትስን በካርቱምና በኤርፖርቷ ላይ የተፈጸሙትን የድሮን ጥቃቶችን ጨምሮ ከኢትዮጵያ ውስጥ በበርካታ የሱዳን ግዛቶች ላይ የተሰነዘሩ ጥቃቶችን በማመቻቸት ተከሳለች። ኢትዮጵያ የፈጣን ድጋፍ ኃይሎችን RSF ወይንም የኤምሬትስ ኃይሎችን ታስተናግዳለች የሚለውን ክስ ውድቅ ያደረገች ሲሆን የተባበሩት አረብ ኤምሬትስ ደግሞ ለቡድኑ መሳሪያ ታስታጥቃለች የሚለውን ክስ አስተባብላለች። በደቡብ ምስራቅ
የሰራዊቱን ቁጥር ለመገዳደር RSF የምድር ጥቃቶችን ለማካሄድና የድሮን ጥቃቶችን በማጠናከሩ የብሉ ናይል ግዛት በሱዳን ጦርነት ውስጥ ከጊዜ ወደ ጊዜ ወሳኝ የጦር ግንባር ሆኖ ቆይቷል። ዓመተ ምህረት የሚለው የዘመን አቆጣጠር የኢትዮጵያ አቆጣጠር እንዲባል ስምምነት መደረሱ ተገለጸ። አራት ጉዳዮች በልዩነት መያዛቸው ተገልጿል። ሐምሌ 8 ቀን 2018 ዓመተ ምህረት በኮንቬንሽን ማዕከል በይፋ የተከፈተው በ8 ዋና አጀንዳዎች የተመከረበት የምክክር ጉባኤው በአጠቃላይ 400 ምክረ ሀሳቦች ከተመካካሪዎች ቀርበውለት አራቱ ሳያስማሙ ሌሎች አስማምተው ጉባኤው ቅዳሜ ነሐሴ 16 ቀን 2018 ዓመተ ምህረት በይፋ ተቋጭቷል። በዚህ ጉባኤም በልዩነት የተያዙ ምክረ ሀሳቦች የአዲስ አበባ ህጋዊ ጉዳይ፣ የሰንደቅ ዓላማ ጉዳይ፣ የመንግስት አደረጃጀት ጉዳይ፣ የፌዴሬሽን ምክር ቤት ጉዳይ የተመለከቱ መሆናቸው ተገልጿል። እነዚህ በልዩነት ቀርበው ሌሎች ግን ከስምምነት ተደርሶባቸዋል ተብሏል። የመንግስት ቅርጽን በተመለከተ ፓርላመንታዊ ሆኖ ፕሬዝዳንቱ ከፓርላማ ይመረጥና የፕሬዝዳንቱንም የጠቅላይ ሚኒስትሩንም ስራ አንድ ላይ ይስራና ፕሬዝዳንታዊ ሆኖ ፕሬዝዳንቱ ከህዝብ ይመረጥ የሚሉ በልዩነት ተይዘዋል። የሰንደቅ ዓላማ ጉዳይ በተመለከተ አሁን ያለው አርማ ይቀጥልና አካታች በሆነ መልኩ ይተካ የሚሉ ምክረ ሀሳቦችም በልዩነት መያዛቸው ተመላክቷል። የፌዴሬሽን ምክር ቤትን በተመለከተ የፌዴሬሽን ምክር ቤት አባላት በቀጥታ በህዝብ ተመርጠው ለፌዴሬሽን ምክር ቤት ይቅረቡ፣ ክልሎች መርጠው ለፌዴሬሽን ምክር ቤት ያቅርባቸው የሚሉ ሀሳቦችም በልዩነት መያዛቸውን ተመካካሪዎች ተናግረዋል። የብሔረሰቦች አወካከል በልዩነት መያዛቸውም ተገልጿል። የአዲስ አበባ ጉዳይ ሌላኛው በልዩነት የተያዘ መሆኑ ተገልጿል። ከተማዋን በተመለከተ ነሐሴ 13 ቀን 2018 ዓመተ ምህረት በተነበበው 500 ሰዎች የመከሩበትና 120 አባላት ያሉት አዘጋጅ ቡድን ባዘጋጀው ቃለ ጉባኤ ከተማዋ የፌዴራል መንግስት ተጠሪ እንድትሆን ስምምነት ሲደረስ ከተማዋ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ የሚለው ግን አማራጭ ቀርበውለት በልዩነት ተይዞ ነበር። በልዩነት የቀረቡት ምክረ ሀሳቦች ክልሎች ርዕሰ ከተማቸውን መምረጥ እንዲችሉ በህግ ይደንገግና አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ በከተማዋና በክልሉ መካከል ያለው ግንኙነት በህግ ይደንገግ የሚሉ ናቸው። ይሁን እንጂ የኦሮሚያ ተወካዮች በልዩነት የተያዙ ሁለት ምክረ ሀሳቦችን አስመልክተው ለኮሚሽኑ ቅሬታ በማቅረባቸው ኮሚሽኑ ጉዳዩን የክልል ምክር ቤት ጉባኤ ወይንም አሸማጋይ ቡድን እንዲመክርበት አሳስቦ ነበር። የአሸማጋዮች ቡድንም አዲስ አበባ የኦሮሚያ ክልል ርዕሰ ከተማ ናት የሚለ ህገ መንግስታዊ ድንጋጌ እንዲኖርና ከተማዋ የፌዴራል ተጠሪ እንድትሆን ምክረ ሀሳብ ማቅረቡን ኮሚሽኑ በመጨረሻ ቀን ለ4000 ጉባኤተኛ አንብበዋል። በዚህ መልኩ ስለ አዲስ አበባ ጉዳይ ሁለት ሰነዶች የተነበቡ ሲሆን ኮሚሽኑ የትኛውንም ሰነድ ተቀብሎ በምክረ ሀሳቡን ለሚመለከታቸው ተቋማት እንደሚያሳልፍ እስካሁን አልታወቀም። በልዩነት የተያዙት ሀሳቦች ምን እንደሚሆኑ በይፋ ባይገለጽም ኮሚሽኑ ሰነድ ተረክቦ የሚሰራው ስራ እንዳለና በአዋጅ ቁጥር 1265 ህዝባር 2014 አንቀጽ 9 መሰረት ነው። እነዚህ የተሰበሰቡትን አጀንዳዎችም ዝም ብሎ አይለቃቸውም፣ ያደራጃቸዋል ተብሏል። በሌላ በኩል ሲያከራክር ከቆዩ ምክረ ሀሳቦች መካከል የኢትዮጵያ የዘመን አቆጣጠር፣ የውህድ ማንነት፣ ብሔራዊ ቋንቋ፣ የስራ ቋንቋ ጉዳዮች ተጠቃሾቹ ናቸው። በዚህም ዓመተ ምህረት የሚለው የዘመን አቆጣጠር እንዲቀየር የተለያዩ ምክረ ሀሳቦች ሲቀርቡ የነበረ ሲሆን ለ4000 ጉባኤተኞችም ተነቦ ኮሚሽኑ በተረከበው ሰነድ ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር እንዲባል ስምምነት መደረሱን ተመካካሪዎች ገልጸዋል። ሂጅራ እንደ ካላንደር ይካተት ተብሎ መያዙ ተገልጿል። ከሁለት በላይ ብሔሮች የተወለዱ ዜጎችም አገልግሎት ለማግኘት ብሔር በሚጠየቁበት ወቅት በውህድ ማንነት እንዲጠሩ ተጠይቆ ጉዳዩ አከራክሮ የነበረ ሲሆን ከኢትዮጵያ ባህል ጋር የሚጋጭ ነገር እንዳይኖርበት ሆኖ በውህድ ማንነት እውቅና እንዲሰጣቸውም ስምምነት መደረሱ ተመላክቷል። በተያዘ በአንቀጽ 39 እስከ መገንጠል የሚለው እንዲሰረዝም ተመካካሪዎችን አስማምቷል። የመንግስት አወቃቀርን በተመለከተ ደግሞ ፌዴራላዊ ይሁን በሚል ምክረ ሀሳብ መያዙ ተነግሯል። ኢትዮጵያ ብሔራዊ ቋንቋ ይኑራት አይኑራት፣ ከኖራት አማርኛ ይሁን አፋን ኦሮሞ ይሁን በሚል ሲያከራክር የቆየው ጉዳይ ለጊዜው ብሔራዊ ቋንቋ አያስፈልገንም በሚል ተይዟል። በሚያስፈልግበት ወቅት የስራ ቋንቋ ይሁን ተብለው ያስማሙት 5 ቋንቋዎች እንዲታዩ ለሌሎች ቋንቋዎች ክፍት እንዲደረግ መባሉንም የዚሁ
አጀንዳ ተመካካሪ ታሰምቷል። አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሊኛ፣ አፋርኛ በቀጥታ የፌዴራል የስራ ቋንቋ ሆነው ተግባራዊ ያደረጉ ሲዳምኛ፣ ከምባተኛ፣ አገውኛ፣ ወላይተኛ፣ ከፍቻ፣ ጋሞኛ፣ ጉራጊኛና ሌሎች የተናጋሪያቸው ብዛት መስፈርት ወጥቶና በጥናት ታይቶ ለወደፊት የፌዴራል የስራ ቋንቋ የሚሆኑበት ሁኔታ ይኑር በሚል ማስማማቱም ተገልጿል። ከወር በላይ በኮንቬንሽን ማዕከል 4000 ተመካካሪዎች የመከሩባቸው የ8 ዋናውና አጀንዳ ምክረ ሀሳቦች ያስማሙትንም ሆነ በልዩነት የተያዙትን ኮሚሽኑ ተረክቦ ጉባኤው ከትላንት በስቲያ የተዘጋ ሲሆን በተለይ አከራካሪው የአዲስ አበባ ጉዳይ የከፋ መዘዝ እንዳያስከትል አስተያየታቸውን ለቦርከና የሰጡ ተሳታፊዎች ተናግረዋል። ተሳታፊዎች በተለይ ከኮሚሽነሮቹ አንዱ የሆነው ዮናስ አዳይ የተሰጠውን አጤሬራ ወረቀት ከኪሱ አውጥቶ ሲያነብ ሁሉም ነገር ተበላሸ ሲሉ የተፈጠረውን ድርጊት አስረድተዋል። ኮሚሽነር ዮናስ አዳይ ኮሚሽኑ በምክክር ሂደቱ ገለልተኛ ለመሆኑን በተጨባጭ ያሳየ ተግባር ፈጽሟል ተብሏል። ሁሉም ከሚያውቃቸው 8 አጀንዳዎች ውጪ የተለየ 9ኛ አጀንዳ መቅረቡ ማነጋጋሪ ሆኗል። ተመካካሪዎችም ለቦርከና በሰጡት አስተያየት በቀረቡት አጀንዳዎች ዙሪያ ሁሉም 4000 ተሳታፊ በአንድ ድምፅ ማጽደቁን ተናግረዋል። ነገር ግን ዶክተር ዮናስ አዳይ በምክክር ሂደቱ መጨረሻ በፈጠሩት ስህተት ምክክሩ በ11ኛው ሰዓት ፈርሷል ብለዋል። ዮናስ የጣለባቸውን ህዝባዊ ኃላፊነት ወደ ኋላ ትተው እንደ ኮሚሽነር ሳይሆን እንደ ተወካይ የተሰጣቸውን የአጤሬራ ወረቀት ከኪሳቸው አውጥተው አንብበዋል ሲሉም ትዝብታቸውን ገልጸዋል። ዶክተር ዮናስ ምሽት 1 ሰዓት ላይ አዲስ አበባ የኦሮሚያ መቀመጫ ትሆን የሚለውን አከራካሪ ጉዳይ በአዲስ መልኩ በአጀንዳነት ይዘው መቅረባቸውም ሁሉንም ተሳታፊ እንዳስከፋ ተናግረዋል። ተመካካሪዎቹ በዮናስ ድርጊት ተበሳጭተው ቅሬታቸውን ካቀረቡ በኋላ ከአዳራሽ ጥለው መውጣታቸውንም ተናግረዋል። ህዝቡ ያልተቀበለውንና ያበቃለትን ጉዳይ ማፍረስ ህዝብን ከመናቅ ባለፈ በኃይል አሳልፎ ለመስጠት የተደረገ ሴራ ነውም ብለዋል። ምንም እንኳ የኦሮሚያ ክልል ተመካካሪዎች ስብሰባ ረግጠው ቢወጡም አዲስ አበባ የሁሉም ኢትዮጵያዊ ከተማ፣ የኢትዮጵያ ዋና ከተማና የአፍሪካ መዲና ሆና እንድትቀጥል ከስምምነት ላይ መደረሳቸው ተገልጿል። የምክክሩ መመሪያ አጀንዳውን ለማጽደቅ 70% ድምፅ እንደሚያስፈልግና አዲስ አበባ የኦሮሚያ መቀመጫ ትሁን የሚለው 82% በሆነ ድምፅ ወድቅ ሆኖ ሳለ ኮሚሽኑ ግን ራሱን ያወጣውን መመሪያ አላከበረም ብለዋል። ይህም ኮሚሽኑ ገለልተኛ ለመሆኑንና በመንግስት ጫና ውስጥ መግባቱን በግልጽ ያሳየ የኮሚሽኑን መመሪያ የጣሰ አካሄድ ነው ሲሉም ኮንነዋል። በቀጣይ አዲስ አበባን ጨምሮ ሌሎች ውሳኔ ያላገኙ አጨቃጫቂ ጉዳዮች ኮሚሽኑ ውሳኔ ያሳልፈባቸዋል ተብሎ ይጠበቃል። ተመካካሪዎች በበኩላቸው በአወዛጋቢው የአዲስ አበባ ጉዳይ ላይ የሚተላለፈው ውሳኔ ተጨማሪ ጥፋት እንዳያስከትል ጥንቃቄ ማድረግና ትኩረት መስጠት እንደሚገባ አሳስበዋል። ከኦሮሚያ ክልል ተፈናቅለው በደቡብ ወሎ ዞን መጠለያ ካምፕ ውስጥ የሚገኙ ከ15000 በላይ ተፈናቃዮች ከመንግስት ምንም አይነት እርዳታ አለማግኘታቸውን ተናገሩ። ተፈናቃዮቹ ከኦሮሚያ ክልል ከቄለም ወለጋ፣ ከሆሮ ጉድሩ፣ ከምስራቅ ወለጋ እንዲሁም ከነቀምቴ አካባቢ በብሔረሰባዊ ማንነታቸው ምክንያት ከ2013 ዓ.ም ከተፈናቀሉበት ጊዜ ጀምሮ እስካሁን በአማራ ክልል ደቡብ ወሎ፣ ሰሜን ወሎና ደብረ ብርሃን የመጠለያ ካምፕ ውስጥ ተጠልለው እንደሚገኙ ተናግረዋል። በደቡብ ወሎ ዞን ውስጥ የሚገኙት እነዚህ ተፈናቃዮችን በሸራ ውስጥ የተጠለሉ ሲሆኑ በዚህም የፀሐይና የብርድ መፈራረቅ፣ የምግብ እጥረት እንዲሁም በእነዚህ ወገኖች ላይ ኃላፊነት የሚወስድ አካል አለመኖሩ አስቸጋሪ ሆኖብናል ብለዋል። የደቡብ ወሎ ተፈናቃዮች ጉዳይ መንግስት ይዞታል ነው የምንባላሉት ተፈናቃዮቹ፣ ነገር ግን መንግስት እርዳታ እየሰጠን አይደለም፣ እንዲሁም መንግስት ተፈናቃዮችን ወደ ቀደመ ቦታቸው መልሻለሁ እያለ ያስተባብላል በማለትም ይሰራጫል ያሉትን መረጃ ውድቅ አድርገዋል። አያይዘው መንግስት ካምፕ እንዳለ ያምናል፣ ነገር ግን ምግብ አይሰጠንም። ሆኖም ደቡብ ወሎ ላሉ ተፈናቃዮች እኔ ነኝ ኃላፊነት የምወስደው፣ ምንም አይነት ድርጅት አይገባም ይልና እሺ እርዳታውን ይስጠን ብለን ስንጠይቅ ከ5 ወራት በኋላ ስንዴ ወይም ደግሞ በቆሎ ብቻ ይሰጠናል ሲሉም ወቅሰዋል። መንግስት ለጉዳዩ ትኩረት አልሰጠውም፣ ድርጅትም እንዲረዳን አያስገባም ያሉት ተፈናቃዮቹ በ11 ካምፕ ውስጥ ብቻ ወደ 15000 የሚሆኑ ተፈናቃዮች መኖራቸውን ተናግረዋል። ማህበረሰቡ ጋር ተቀላቅለው የሚኖሩ
ደግሞ በእጥፍ ሊልቁ እንደሚችሉ በመጥቀስ በአጠቃላይ በደቡብ ወሎ ዞን የተፈናቀሉ ዜጎች ቁጥር ከ34,000 በላይ እንደሆነም ተናግረዋል። በተጨማሪም የምግብ አቅርቦት እጥረት በከፍተኛ ሁኔታ እንደተከሰተ የሚገልጹት ተፈናቃዮቹ በተለያዩ አካባቢዎች ተበትነው እንደሚገኙ ገልጸዋል። በተለይ ደግሞ በሰላም እጦት ምክንያት ቤተሰቦቻቸውን ያጡ ከ90 በላይ የሚደርሱ ህጻናት መኖራቸውን የሚገልጹት ደግሞ የተፈናቃዮች ሰብሳቢ የሆኑት ግለሰብ ህጻናቱ ወላጅ እንዳለው ልጅ ሳይሆን እንዲሁ ከሌሎች ተፈናቃዮች ጋር አብረው እንደሚኖሩ አስረድተው የሚያሳድጋቸው ኃላፊነት የሚወስድ የለም በማለትም ጠቅሰዋል። ስማቸው ለደህንነታቸው ሲባል እንዲጠቀስ ያልፈቀዱ ሌላ ተፈናቃይ ደግሞ የድጋፍ ሁኔታ ወደ ጃራ አካባቢ በየወሩ እንደሚሰጥ ገልጸዋል። ነገር ግን በደቡብ ወሎ አካባቢ በ3 ወር እንኳን እርዳታ አይሰጠንም፣ ይህም ለምን እንደሚሆን ምክንያቱን አናውቅም በማለት አማረዋል። ተፈናቃይነታቸው እውቅና ያልተሰጣቸው ሌሎች ተፈናቃዮች እንዳሉ ገልጸው እነዚህ ወገኖች በረሃብና ስቃይ ውስጥ እንደሚገኙ በመናገር የፌዴራል መንግስቱ እርዳታ እንዲያደርግላቸው ጠይቀዋል። ከተፈናቃዮች የተሰማውን ቅሬታ መሰረት በማድረግም በዞኑ ስለ ጉዳዩ የሚመለከታቸውን ኃላፊዎች ለማነጋገር የተደረገው ሙከራ አልተሳካም። ቢያንስ 2 ከፍተኛ የመንግስት ኃላፊዎች አንደኛው ከስራ መልቀቃቸውን፣ ሌላኛው ደግሞ ላለፉት 5 ወራት እረፍት ላይ መሆናቸውን በመግለጽም ምላሻቸው መካተት አልተቻለም ተብሏል። ከዚህ በተጨማሪም ጉዳዩን በተመለከተ ወደ አማራ ክልል አደጋ መከላከልና ምግብ ዋስትና የስልክ ጥሪ ቢደረግም የአደጋ መከላከል ዋና ኮሚሽነር ዲያቆን ተስፋው ባያበል በደቡብ ወሎ ዞን ለሚገኙ ተፈናቃዮች በሙሉ ከባለፈው ሳምንት አርብ ዕለት ጀምሮ የእህል እርዳታ እንደተደረገ ሲገልጹ ለሌሎች ጥያቄዎች ግን ምላሽ ከመስጠት ተቆጥበዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።